የትላንትናዋን ጥርጊያ መንገድ መርሳትን ስለማልሻል። ስለዚህ በተቻለን መጠን አሁን እዚህ ያላችሁት ቴዶም ጠንካራ ልጅ እንደሆነ አውቃለሁና በተቻለን መጠን ማድረግ ያለብን መስራት አለብኝ ማምነው። ደግሞም ነገም ተነጎዲያም እንደዚህ አይነት ነገሮች እየመጡ በሁለት ወንድማማቾች መካከል ቁርሾ እየቀጠለ እንዳይሄድ ዘመድኩንንም ተገኝቶ አውርተው እንዲግባቡና ችግራቸውን እንዲፈቱ ማድረግ ነው ያለብን። ሳይድ ይዘን አንዱን ወዳጅ አንዱን ጠይ ሆነን መገኘት ሳይሆን ያንን ሰው እርቅ እንዲያበርዱ ማድረግ መቻል አለብን ብዬ አምናለሁ። እኔ ይቅርታ አድርጉልኝ ፍትሃዊ የሆነውን ነገር መናገር ስላለብኝ ብዬ ነው የምናገረው። ፈለግዬ ጠንቅቀህ ታውቃለህ የኔን መንገድ እና ምን ያህል ክብር እንዳለ ለአንተ ታውቃለህ። ግን በሁለት ወንድማማቾች መካከል መግባት ለእኔ በጣም ከባድ ነው የሚሆነው እና እየፈለግኩ ነው የዘመድኩንን ስልክ የምታውቁ ሰዎች ስልኩን ብትሰጡኝ በጣም ደስ ይለኛል። ይሄ ችግር መፈታት አለበት ማለት ዛሬም ይመጣል፣ ነገም ይደገማል፣ ተነጎዲያም ፈለገም የሚፈልገውን መንፈሳዊ አገልግሎት በደንብ እንዲሰጠን ስለምንፈልግ ይሄ ነገር መቆም አለበት እና የዘመድኩንን ስልክ የምታውቁ ሰዎች ካላችሁ ባካችሁ ስልኩን ስጡኝ። እኔ ሁለቱንም አናግሬ ፈለገን እዚች ላይ ይቅርታ እንደው በወንድምነት ያንተን ሀሳብ ካለመናቅ በመጀመሪያ ስለ ወንድምነት ስለክሮቱ ያቆኒ ሶፊ መጥቷል። እኔ ተመልሼ ልግባ ሀሳብ ትሰጣለህ። እኔ ልውረድና ሶፊን አስገቡ። በነገራችን ላይ ይቅርታ አድርጉልኝና አንድ እድል ሰጡኝ። እኔ አሁን ለተጠራው ስም ጭራሹን እኔ ቤቴ ራሱ አይመጥነውም ባይነኝ እግዚአብሔርን። እኔ አሁን የጠራውን ኪሮቤልዬ ወንድም አለም ለእኔ አይመጥነውም። እዚህ ቤት ራሱ እንዲመጣም አልፈልግም። ይቅር በሉኝ። እኔንም ራሴ ማከብራቸው ወንድሞች እህቶች ነው ያሉኝ። እንዲህ ግን በየቦታው እንደውሻ መማሪ አንቺ ቤት እንዲመጣ ፈልጌ አይደል ነው አንቺ ቤት እንዲመጣ ፈልጌ አይደል። ሰሞኑን መስማት አልፈልግም። ነገሩን ያው ሐሳቡን ከፍቅር የተነሳ ስለሆነ የነሳው በጣም ገዢ የሆነው ነገር ልንገር እዚሁ ላይ ምናልባት እንዳንተ ደግሞ ቀን የሆነ አስተሳሰብ ያላቸው ወንድሞች ስላሉ ከሁሉ በፊት ሁሉ ነገር ሚዲያ ላይ አይወራም። ማለት ለምሳሌ ሁለት ሰዎች እንደው እንበልና እኔ ከማንም ጋር አልተጋጨሁኝም፣ ግን እንበልና ሁለት ሰዎች ቢጋጩ የግድ ሚዲያ ላይ መተው ሰው ተሰብስቦ ለገሌ ሼር አድርጉለት ምናምን ተብሎ አይደለም። አንዳንዴ በሚዲያ የሚነገር ነገር አለ፣ ፕላስ ለካህን የሚነገር ነገር አለ እና እነዛን ነገሮች ለይተን አውቀን ተረድተን ብንጓዝ እና ሌላኛው ደግሞ ኪራዬ እኔ በግሌ ቅድም ስናገር ነበር ይመስለኛል፣ ቅርብ ሰዓት ይሆናል የመጣው እኔ ተዘልፌያለሁ፣ እናቴ ተዘልፋለች። ያረፈችው ሴት አያቴ በጣም የምወዳት በጣም ምሳሳላት በጣም የምትናፍቀኝ አሁንም ጭምር አርፋ በጣም የምትናፍቀኝ ሴት አያቴ እቺ ቆሻሻ ቆማጣ አሮጊት ምናምን ተብላ ተሰድባለች እና እግዚአብሔር ምስክሬ ለወረት አይደለም ለሚዲያ አይደለም ማናችሁም ጎበዝ እንድትሉኝ አይደለም። እኔ ግን ለራሴ ስል ሁሉንም በዚህ ጉዳይ ላይ ሁሉም ጠጠር የወረወሩትን ባጠቃላይ ድንጋይ አንስተው የወረወሩትን ባጠቃላይ ሁሉንም በክርስቶስ ፍቅር ይቅር ብያቸዋለሁ። ምንም አይነት ሌላ ሽምግልና አያስፈልግም። እኔ በግሌ ሁሉንም የወረወሩትን ድንጋይ መልሼ አላወረውረውም። ስለ እውነት ነው የምላችሁ፣ ጌታ ምስክሬ። የወረወሩትን ድንጋይ አንድ በአንድ ገንብቼ ግን አሳያቸዋለሁ። ያ የራሴ ዲሲዥን፣ ያ የኔ ውሳኔ። ሁሉንም ግን ኪራዬ ከማንም ጋር ስለ እውነት ነው የምላችሁ በጌታ ፊት ከማንም ጋር ምንም ሽምግልና አያስፈልግም። ይኸው መልእክቴ ባሉበት ይድረሳቸው። ሁላችሁንም በክርስቶስ ፍቅር ወዳችኋለሁ። ሁላችሁንም የተለያዩ ነገሮችን የተናገራችሁ የተለያዩ ትልቅም ትንሽም ድንጋይን አንስታችሁ ወረወራችሁ ሁላችሁንም በየትኛውም አይነት ሁኔታ ላይ ያላችሁ እህቶችም ወንድሞችም እናቶችም አባቶችም ልትሆኑ ትችላላችሁ፣ አላቃችሁም እና ሁላችሁንም ግን በክርስቶስ ኢየሱስ ፍቅር ወዳችኋለሁ። እናም ይቅር ብያችኋለሁ። ሁላችሁንም ይቅር ብያለሁ። ስለዚህ ምንም አይነት ሽምግልና አያስፈልግም ለማለት ፈልጌ ነው። ኪራዬ ስለ ሐሳብ ግን በጣም ነው የማመሰግነው። እግዚአብሔር ያክብር። ፈለግዬ እኔ ቶሎ ሐሳቤን እንትን ልበልና ልጨርስና አሉታ። ፈለግዬ በነገራችን ላይ ይሄንን ነገር ስሙን አልጠራም። ይሄን ነገር ሳነሳው አንተ ላይ ብቻ ስለደረሰ ሳይሆን እኔ ላይም የደረሰ ነገር ነው። ማንም ያውቃል። ብዙ ተናግሮኛል። ያ ሰው ማለት ነው፣ ያ ግለሰብ ብዙ ተናግሮኛል። ገብተዋል። ግን እንደ ሃይማኖት ባለው ጉዳይ ግን የሃይማኖቱን ጉዳይ ተንተርሼ ነው እያወራሁ ያለሁት። ስለዚህ ቢያንስ እንኳን ኦኬ እንትን ባይልም
እኔ ስልኩን በቃ የምታውቁ ስጡኝና ነገሩን እሱ እንዳያስቀጥለው ወይም እንደዚህ አይነት ነገሮች እንዳይሄዱ በግል ያወራለሁ። እናንተ አታወሩ፣ ባላችሁበት ሁለታችሁም ሰላም ሁኑልን። ሁለታችሁም አገልግሎታችሁን በገባችሁ መጠን ቀጥሉ፣ ችግር የለውም። እሱ ግን ይሄ ነገር ወደ ሚዲያ ከዚህ በኋላ የማይመጣበትን ነገር ግን መጨረስ እንዳለብን ግን ይሰማኛል። ስለዚህ አባቶች ካላችሁ፣ ትልልቅ ሰዎች ካላችሁ፣ የሃይማኖት ሰዎች ካላችሁ በተቻላችሁ መጠን ይህንን ነገር እንዲቆም ብታስደርጉ በዛ በኩልም በዚህ በኩልም ያለውን ይላለው። ይህን ለመስጠት ነው። ፈለግዬ በጣም ወዳለሁ፣ አከብርሃለሁ። ሌላ ከዚህ በላይ አልጨምርም። ተባረክልኝ። መብራን ካንተ ጋራት ነው ወንድም። ሮማንዬ እኔ እሰማለሁ። ሮማንዬ እሰማለሁ። ይቅርታ አንዳንዴ ስሜታዊ የሚያደርግ ነገር ስሜታዊ ያደርጋል። በጣም ይቅርታ አድርጉልኝ። እኔ በጣም ሰው አከብራለሁ፣ ሰው ወዳለሁ። አንዳንዴ የሆነ ልፍ ስንል እላፊ ነገር እንናገራለን እና ኪሩቤል በጣም ይቅርታ ለተናገርኩት ነገር አንተ መናገር ፈልጌ ሳይሆን ያው የጠራኸው ሰው ነው። እኔ ደግሞ በእምነቴም በምኔም አልደራደርም። ስለ እምነት ስናወራ እንግዲህ ፈለገ ነው ዛሬ ቶፒካችን። እዚህ ጋር የመጣው ፈለገ ነው። ሁሉንም የወረወሩብኝን ድንጋይ ቤት አድርጌ ሰርቼ ያሳያቸዋለሁ ነው ያለው። በቃ ይቅርታ አድርጓል። ከይቅርታ በላይ ምንም ነገር የለም። ምንም ይበሉ አምላክ እንጂ ፈራጅ ሰው አይደለም። ስለዚህ ይቅርታ ስላለ በዚህ ብንጨርሰው ይቅርታ በሚለው ነገር ሁሉም ሰው ከይቅርታ በላይ ከፍ ያለ ነገር የለም። እኔ እንደዛ ብዬ ነው የማምነው። ስም ባንጠራ ደስ ይለኛል። ከሌ ሰደበ፣ ከሌ እንዲያረገ፣ ከእንትና ጋር ተጋጨን ምናምን፣ ያም ስላልሆነ አጀንዳችን ወንድማችንን አለን ከጎን ለማለት ነው እዚህ ጋር ይመጣል። እሱ ይታሰብልኝ። መማርዬ ወይ መማርዬ ሶፊን አስገቢው። ፓስተር ሶፊ መጥቷልና አስገቢ ፓስተር ሶፊ። ይሄንን ፊትም ደግሞ ብታሳንሸው አሪፍ ነበር። በትልቁ ነው ያለው ፓስተር ማን በነገራችን ላይ ሄዳል፣ ቤተክርስቲያን ሄዳል። ፈለገ መጀመሪያ ለምን አይ መማርዬ አንዴ ተሳስቶ ፓስተር ነው። አዎ ሶፊ ነው። ሶፊ ፓስተር አዎ ሶፊ ሶፎንያስ ሞላልኝ አንድ ቁጥር ጻፈ። መልስ ሮሚ መጥቷል። መማርዬ በዚህ አጋጣሚ ኢትዮ ላይቭ ሪከርድንም በጣም አድርገን እናመሰግናለን። ኢትዮ ትልቅ ስራ እየሰሩ ስለሆነ ኢትዮ ላይቭ ሪከርድ አሉ እነ ኩዊንም የሚባሉ አሉ የሙስሊም እህቶቻችን ናቸው። ግን ሪከርድ እያደረጉ የኛን ነገር እየፖሰቱ ፎሎ አድርጉ የሚሉ የሙስሊም እህት ወንድሞቻችን አሉ። እነ ኩዊን እነ ኢትዮ ላይቭ ሪከርድ እንኳንም ማስታወስካቸው ፈለገ። አሁን ገና አስታወስ እነረጁ በጣም አሁንም እዚህ ጋር መማርዬ ረጁ መታ ጊፍት ስትሰጥ ነበረ። ለፈለገ ቪዲዮ ሰርታለች። በጣም ነው የምናመሰግነው። የምር በደንብ ሪከርድ ላይ ብለና ሪከርድ የሚያደርጉ ልጆች የኛ ልጆች ግዴታችን ነው መማር። ዜድ ምስጋና ያስፈልገንም፣ ግን ለሌሎቹ ግዴታቸው ነው እንጂ ግዴታቸው ነው። ለራሳችን ቤተክርስቲያን ወንድሞቻችን ቆማለች። እሺ ሮሚ ይሰማለው ተሰማለሽ? ሮሚ የቪዲዮ አትወጭም? እሺ እንትን ስለሆነ ነው ፈለግዬ ስላገኘው በጣም ነው ደስ ያለኝ። የኔ ጌታ እግዚአብሔር ሁሉ ነገር ሲያደርግ ለበጎ ነው። እኛ እንድናቅ እኛ እንድንከተል። እኔ ብዙ አላቅህም። ተቆራርጦ የወጣ ትምህርቶችን ስፔሻሊ ቴዲ ሐዋሳ ቤት የተደረገውን ነው ያየሁት። እውነት ለመናገር እኔ ትምህርትን ተከትዬ ምናምን አይደለም፣ ግን ስነሳ ልክ እኔ ምን እንዳደረካቸው ባላቅም ወረው ሳገኝ ምን ሆኖ ነው ብዬ ነው ስጠይቅ፣ ምንም አይነት ሪዝም በሌለው ነገር ነው የተነሱብህና ከዛ ያው እኛ እህቶች ወንድሞች ሚዲያውን ወረን ቀጥ ሰጥ አድርገናቸዋል። አሁን አንተ እስከ መጨረሻው ድረስ በዚህ የተከበረው መልስን ቀጥል። ከተነሱ ችግር የለም፣ ከኛ ጋር ነው የሚገጥሙት። አንተ በዚሁ ነው የምትሄደው። እናት በጣም ደስ ያለኝ ደግሞ ዝርያ የሆነች እናት ነው ያለ፣ አዲስ አበባ ተወልዳ ያደገች። በጣም ነው የተደሰትኩት እግዚአብሔርን። አንተ ዝርያ እናት ዝርያ፣ በጣም የሚገርም ነገር ነው። በጣም ነው የተደሰትኩ፣ ስላወቅኩ ደስ ብሎኛል።
እንደናንተ አይነቱን እግዚአብሔር ያብዛልን። ጥንካሬህን፣ ጨዋነትን፣ ትክክለኛ የኦርቶዶክስ ገጸ ባህሪ የሚታይብህ ወንድማችን ኦፍኮርስ ምንም ጥርጥር የለውም። ይሄ የሚያሳየው ግን አንተን እግዚአብሔር ከፍ እንዲያደርግ ከዚህ በላይ እንድትሰራ እኛ የጠፉት ልጆችን እኛ የጠፉት ብዙዎች አለን እኛ ተገርተን እንድንመለስ ነው ይሄ የሆነውና እግዚአብሔር ሲያነሳ ምክንያት አለው። በጣም ነው በቤተሰቦች የኮራ ነው። ኦፍኮርስ አንተ ተነስተ ቤተሰቦችን እንደዚህ ሲዘልፉ ሁልጊዜም እኛ የምንፈራው ቤተሰብ አይቶ እንደያዝን ነው። ግን እንኳን ሊያዝኑ ጭራሽ የሚያበረታቱ ጭራሽ በመሰደባቸው በሃይማኖታቸው የሚደሰቱ ቤተሰብ ስላለ እጅግ በጣም ነው የኮራ ነው። በዚህ አጋጣሚ ፓስተር ሶፊ እዚህ ጋር የገባው አንተ ኮንክ በጣም ይቅርታ። ከአንተ ጋር መስሎኝ ጸቡ እንደገባው መጀመሪያ አንተን ነው የወረፍኩና አንተ መስለኝ ነው። በጣም ይቅርታ። ለምን ጌም የሚጫወተው ከሱ ጋር እሱ ጦርነቱን ያስነሳብህ መስሎኝ እንደገባው በሱ ነበር የጀመርኩትና ታላቅ ይቅርታ ጠይቃለሁ። በኋላ አንተ እንዳለውን ክስ ሰማ ሮንግ ነገር ሰምቼ ነው። ግን የተነሱብህ ምንም ፍሪ ፈርስኪ የሆነ ነገር ይዘው አንድም እኔ እኮ የሆነ ፖይንት ይዘው ቢሆን ጥሩ ነው፣ ግን ለበጎ ነው። ደስ የሚለው ለበጎ ነው። አንበሳ የመሰሉ እህቶች እነ ሳርዬ 3 ቀን ስራዬን ሁሉ ዘጋለው አለች። በቃ ጦርነት ልትፈጥርና በጣም ነው የተደሰትኩት። እግዚአብሔር እድሜና ጤና ከኛ ሁሉ ከማንረባው እድሜና ጤና ጨምሮ በዛ ላይ ደስ ያለኝ በጣም ያንግነ ገና ብዙ ስራ ትሰራለ። ገና በጣም ብዙ እዚህ ፕላትፎርም ላይ እንድትሰሩ እኛ ደግሞ ከጎናችኋለን። በዚህ አጋጣሚ በአንተ የተነሳ ኦርቶዶክሶችን ሰብስበን ፋይት የምናደርግበት ለመጀመሪያ ጊዜ ቴሌግራም ግሩፕ የከፈትኩት በአንተ ነው። ለምን እንዴት ነው እንደዚህ አይነት ነገር ሰው በዚህ መልኩ የሚደራጀው ለመጥፎ ነገር? እኛ ደግሞ ለመጀመሪያ ጊዜ ለጥሩ ነገር ኦርቶዶክስ እንድንሰበሰብ አድርገውናል። አለን ከጎን ዳቢሎስ እንግዲህ እፈሩ፣ እኛ ሁልጊዜም ከጎናችኋለን፣ ከጀርባችሁ። እኛ የጠፋ ነው ሃይማኖታችንን የማናንጸባርቀው በክርስትና ስም የማንኖረው ነገር ግን ስትነኩ ግን ማንም ሳር ቅጠሉ እንደሚነሳ የታየበት ነው። ስላገኘው ክበርልኝ። እጅግ በጣም ነው የተደሰትኩት። በተለይ ደግሞ ተመስገን ወንድምክ የሚያኮራ ትክክለኛ ወንድም፣ በቃ ወንድም መከታ፣ በጣም ደስ የሚል ወንድምን ያለ እድሜና ጤና ይስጥ። እኔ ትልቅ እህት ነኝ። እድሜና ጤና ነው የምንመኝልህ። አመሰግናለሁ ስላዳመጣችሁ። ሁላችሁንም ወዳችኋለሁ። መማርዬ ደግሞ ስትቆጭ ያምርብሻል። ሮሚ አመሰግናለሁ። እግዚአብሔር ያክብረልኝ። እጅግ በጣም ነው የማመሰግነው። አንዳንድ የሪከርዶችንም እየተመለከትኩኝ ነበረና ሮሚ በጣም ነው የማመሰግነው እና ፓስተር ሶፊን ደግሞ እንኳንም ዘለፍሽልኝ። በጣም ላለን የቀጠሮ ጌም አደገኛ ሰራዊቶች እያዘጋጀ ነበርና አንቺ የዛን ሰዓት እንደውም ፒንክ ለባሿን ሶፊ ሁሌ ፒንክ ነጠላ ነው የሚለብሰው እና ኮሜንት ላይ ሶፊ ብለው ሲጽፉ ሶፊ ፒንክ ነበር ያለችው እና ፓስተር ሶፊያ አደገኛ ትጥቅ ተዘጋጅቶ ነበር። በዛ ቃል እንደውም ጥሩ አፈራርስሽበታል። ሮሚ በጣም ነው የማመሰግነው። ስላወቅሽ ደስ ብሎኛል። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ቴንኪው። ችግር የለም ፓስተር ሶፊ በጣም ይቅርታ ትንሽ እንትን ስላልኩት በአንተ በኩልም መጥቼ ታብታብ አደርጋለሁ። የዛን ቀን በትንሹ አግዛለሁ። የኔ ታብታብ የእሱ አንበሳ የሆነበት ምክንያት ምን ፈልገሽ ነው? እሺ መልካም። እንግዲህ ዝም ብዬ በዚሁ ልቀጥል። እንዴት አመሻችሁ? እንዴት ዋላችሁ? በተለያየ ሰዓት አቆጣጠር ያላችሁ ሁላችሁንም ሰላም ላለው ውድ ኦርቶዶክሳውያን ቤተሰቦች እንዲሁም ደግሞ ከተለያየ ቤተ እምነት ያላችሁ ድንገትም ምን እያሉ ነው ብላችሁ እግረ መንገዳችሁን የመጣችሁም ካላችሁ እንግዲህ እንኳን ደህና መጣችሁ። እንዴት አላችሁ? ሁላችሁንም ሰላም ላለውኝ እግዚአብሔር ይባርካችሁ። ሮሚ እህታችን ያነሳሽው ሀሳብ ይቅርታ ነው፣ ምንም ችግር የለም። እኔ
ነገሮችን በጣም ብዙ ሲሪየስ አድርገዋል። ያው ገጠመኝ ነው። እንደሱ እንዳሰብሽ ገብቶኛል። ችግር የለውም። ጥሩ ነው። ፕሮሞት ነው ያደረግሽኝ። ምንም ክፋት የለውም እና እንደሱ ቆጣሪ ተባረኪ ሮሚ፣ ችግር የለም። ከዛ በተረፈ ግን ወደ ቁም ነገሩ ልግባና አንደኛ በጣም ነው የምታምሩት፣ በጣም ነው የምታስቀኑት። ለብዙ ቤተ እምነቶች ምሳሌ የሚሆን ሰው ቅድምም እየተናገርኩት ነበረ። ሰው ደግፈዋለሁ የምትሉ ከሆነ የቆመ ሰው አይደገፍም። መጀመሪያ ደረጃ በመርህ ማለት ነው። ድጋፍ ካስፈለገ ወንድማችን በቆመበት በጠነከረበት ሳይሆን በደከመበት ነገር ላይ ነው ድጋፍ የሚያስፈልገው ማለት ነው። ስለዚህ በዛ በነገሩ በሆነም ሊሆን ሳይሆንም ሊሆን በተለያየ አይነት ሁኔታ እንኳን ሲነሳ አብራችሁ የቆማችሁ ኦርቶዶክሳውያን እንዲሁም ደግሞ ወንጌል አማኞች ፕሮቴስታንቶችም አሉ። እኔም አውቃቸው እና በጣም እግዚአብሔር ዘመናችሁን ይባርክ። ሁላችሁንም በጣም ነው የማመሰግናችሁ እንደ አንድ ታናሽ ወንድም። ከዛ በተረፈ ግን እንደዚህ በሶሻል ሚዲያ ላይ አንዳንድ ነገሮችን የማይገቡ በተለይ ከእናንተ ከኦርቶዶክሳውያን ያልጠበቅኩት ነገር እናንተ እኮ የራሳችሁ አስተምህሮ አላችሁ አይደል? እንዲህ ሁሉን ነገር እኮ ገበና አታውጡትም። ንስሐ አባት የሚባል አባቶች የሚባሉ ሄዳችሁ የምታወሩባቸው ጠጋ ብላችሁ ወደ ልባቸው ወደ ደረታቸው ቀርባችሁ የምታወሩበት ባህልና ቀኖና ይሁን እንግዲህ የቤተክርስቲያን አስተምሮ አላችሁ እኔ እስከማውቀው እና ያንን የት እያጠፋችሁት ነው? እንደዚህ መቶ መቦጫጨቅ የጀመራችሁት ራሱ በአደባባይ እንዲህ ይበል እንዲህ አይበል መባባል የጀመራችሁት እኮ የእናንተ እንኳን ይሄ በቤተክርስቲያናችሁ እያገለገለ ያለና ጠቃሚ የሆነ ልጅ እኔ አመስግኛቸዋለሁ። እሱን ተሜን፣ ነጋዲሳን፣ አኪለን የተለያየ ቦታ እንኳን ብንቆም የተለያየ አስተምሮ እንኳን ቢሆን ኦርቶዶክሳውያን መጽሐፍ ቅዱስን የበለጠ እንዲያነቡ ተጽዕኖ አድርገዋል። በድፍረት መጥተው ከመጽሐፍ ቅዱስ እናውራ የሚሉ ወጣቶች እኮ ፈጥራችኋል። ይሄ እኮ ቢግ ፕሪቪሌጅ ነው። ለእኔ በጣም የሚያስደስተኝ ነው። እውነት ለመናገር ከዚህ በላይ ምን የሚያስደስት ነገር አለ? በወንጌል ጉዳይ የምንነጋገራቸው ወንድሞች ማግኘት የፈለገ መምጣት ብታምኑም ባታምኑም በእኔ ህይወት ላይ ለውጥ አለው። የበለጠ እንዳነብ፣ የበለጠ እንድረዳ፣ የበለጠ እንዳይ ኢቭን የራሴ ያለውበትን ዶክትሪን እንኳን በአግባቡ አጥንቼ እንዳወራ ጠቅሞኛል። ምክንያቱም ጥያቄ ስለሚጠይቀኝ ስለማይለቀኝ፣ እኔም ስለማለቀው የእሱ መኖር ለእኔ ጥቅም ነው፣ የእኔ መኖር ለእሱ ጥቅም ነው ማለት ነው። ስለዚህ ከዚህ አንጻር የእናንተን ቀኖናችሁንና ስርዓታችሁን አትናዱት። በጣም ለረጅም ጊዜ ይዛችሁ የመጣችሁትን ነገር ባትለቁት። በዚህ በሶሻል ሚዲያ ምክንያት እንደሱ ባታደርጉ በጣም መልካም ነው። ከዛ በተረፈ ግን ይሄኛው አንድነታችሁ፣ ለወንድማችሁ መቆማችሁ በቃ ይኸው ዛሬ ፊቱ በርቶ እንዲሆን እኮ እኔ ሌላ አንዳንድ ቦታዎች ቢሆን ብዙ ነገር አለ። በቃ እንደዚህ ራሱ ፊቱ በርቶ እንዲሆን ይሄ አያችሁ ትልቅ ቁም ነገር አለው ማለት ነው። ከአባቶቻችሁ ጸሎት ከእናንተ ጸሎት አልፎ ሰው መጽሐፍ ቅዱስ እንዲህ ይላል፣ መዋደዳችሁ ይልና በተግባር የተገለጠ ይሁን ይላል። ሰውን ወደዋለሁ ስትሉ ተግባር ይፈልጋል ማለት ነው። ልክ ጊዜያችሁን ሰጣችሁ እንደዚህ ቁጭ ብላችሁ ስለሱ ስለ ወንድማችሁ አብራችሁ መቆማችሁ ይሄ በጣም የሚያስደስት ነው። በእርግጥ እቺን ብቻ ልናገር፣ ያው ትንሽ ሰባኪ ስለሆንኩ ወሬ እንዳላበዛባችሁ የሉቃስ ወንጌል ምዕራፍ 15 አንድ ልጅ ከአባቱ ቤት ያለውን ነገር ተካፍሎ ይዞ ወጣ። ከዛ ንብረቱን ሁሉ አጠፋ፣ ያለውን ነገር ተጫወተበት። ከዛ ግን አንድ ቀን ወደ ልቡ ሲመለስ ወደ አባቱ ቤት መመለስ ሲፈልግ በጣም የሚያስደንቀው አባትየው ፍሪዳ አርዶ ቀለበት አድርጎ ልጄ ተመጣልኝ የጠፋው ልጄ ተገኘልኝ ሲል ወንድምየው ከእርሻ እየተመለሰ ተበሳጨ። አንዳንድ ወንድሞች አሉ በቃ የሰው መመለስ የሚያበሳጫቸው፣ የሰው መመለስ የሚያናድዳቸው። እንዴ ይሄ በፍጹም በብዙ ቤተ እምነቶች ላይ ያለ ችግር ስለሆነ ነው። እና ወንድም ሁል ጊዜ እንዲህ አይነትም አለ፣ እንዲህ አይነትም ወንድም አለ። ደግሞ በመመለሱም ደግሞ ደስ የሚያሰኘው ወንድምም አለ ማለት ነው። ስለዚህ እናንተ ወንድሞችና እህቶች ወንድም በመመለሱ የምትደሰቱ በመቆሙ የምትደሰቱ ጠቃሚዎች። በቀደም የሆነች ልጅ እኔ እኮ የማይመለከተኝን ቪዲዮ እኮ ነው ያየሁት፣ የሱ ቪዲዮ። አንዲት ልጅ መታ ቀይ ልጅ ራሴን ላጠፋ ነበረ በእንዲህ አይነት ሁኔታ ውስጥ ነበርኩኝ እና ብላ የአንዲት ነፍስ መዳን እኮ ትልቅ ቫልዩ አለው። ስለዚህ ወንድማችን ፈለገ ዛሬም ወደፊትም እኔ እናንተ
እኔ ለምሳሌ መጽሐፍ ቅዱስ ብቻ ብዬ የማምነኝ አንተ ደግሞ ሌላ ነው የምታምነው። በዚህ አስተሳሰባችንና አስተማሪዋችን እኔ እናንተ ሁሌም የተለያየንን፣ በዚህ ምንም በሀሳብ ፋይት ልናደርግ እንችላለን። እንደ ወንድም ግን ወንድሜ ነህ፣ እንደ ኢትዮጵያ ኢትዮጵያዊ ነህ። ደግሞ በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም የምናምን ሁለታችንም በኢየሱስ ክርስቶስ ሞትና ትንሣኤ የምናምን የመስቀሉን የቀራንዮውን ስራ የምናምን ወንድሞች ስለሆነን ከሚለየን ነገር አንድ የሚያደርገን ነገር ብዙ ነው። ስለዚህ ብዙ ጊዜ ሰው የሚለየው ነገር ላይ ትኩረት ስለሚያደርግ እንጂ አንድ የሚያደርገን ነገር ብዙ ስለሆነ ነው። በጣም ነው የምወዳችሁ፣ በጣም ነው የተደነቀባችሁ። ሮሚም የኦርቶዶክስ ብቻ ሳይሆን የፕሮቴስታንትም ክፈቺ ቴሌግራም፣ ለእኛም ስለሚጠቅመን እናንተም ብቻ ዘረኝነት ጥሩ አይደለም፣ ይቅርብሽ። ስለዚህ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ጊዜያችሁን ወስጃለሁኝ፣ ምሕረት አድርጉልኝ። መማርም በጣም ጌታ ይባርክሽ። እንደዚህ ቁጭ ብላችሁ ሳሪም ከላይ አይቻለሁ፣ ብሪጅስቶን ተሙ በጣም አስደናቂ ሰው፣ በጣም 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 ተሙ በሚገርም ልጅ ነው እና አያችሁ ምንድነው ወጥና ወንድም ማስፈራሪያ ነው ምናምን የሚባል ነበረ ድሮ። እናንተ እንኳን እድሜያችሁ ገና ነው አታውቁትም። እና በቃ ወንድም ነህ። በቃ በጣም የሚያስደንቅ እንዲህ አይነት ተሙ ልደት በጣም አይቻለሁ። በጣም 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 እውነት ከልቤ ተደስቼባችኋለሁ። እግዚአብሔር ዘመናችሁን ይባርክ፣ ቤታችሁን ይባርክ፣ ኑሯችሁን ይባርክ። ይህ ፍቅርና ይህ አንድነት አይወሰድባችሁ። የፒንኳን ነጠላ ጉዳይ እንግዲህ ሮሚም አንስታ ብዙዎች አንስተውብኝ እኔ ድንገት ነው ዘምር ብሎኝ ይኸው ከታች ያለ ተመስገን ነው ጉድ ያደረገኝ። እኔ ጋር ያለች ልጅ አለች። እሷ ጠዋት ጊዮርጊስ ለብሳ ትሄዳለች፣ ማታ እኔ ደግሞ እዚህ ላይቭ ላይ ያስለበሱኝ። ከዛ በኋላ ነው የያዙኝ እንጂ ጀግና ሰው ጠፍቶ ነው አንድ ነጠላ ነጭ ጥለት ያለው አሁን እንዲህ ይባላለው። እኔ ሮሚ ነው እውነቱ። ኧረ እኔ እገዛልሃለሁ፣ እኔ እልክልሃለሁ። ቴሌግራሙም ደግሞ አንተ ላይም የተነሳ ካለ ለአንተም ይሰራል፣ አንተንም የሚደግፍ ነው። ማንኛውም ወንድሞቻችን ጥቃት ቢደርስባችሁ ለአንተም የሚቆሙ ነው። ደግሞ ሲያምርብ ሐርና ወርቁ የሚለውን እንደው መዝሙር አንዴ ብዘምርልን ሲያምርብ ሶፍዬ። እሺ እሺ፣ ያለ ቅጣት እንግዲህ ጥሩ ነው፣ ምንም ችግር የለውም። በዚህ አጋጣሚም እሺ፣ እኛ በነገራችን ላይ ፕሮቴስታንት ወይም ወንጌል አማኝ የሚባሉት የማርያም ጠላት ብሎ አንዳንድ ሰው ያስባል፣ እረዳለሁ። ግን በፍጹም እኛ የማርያም ጠላቶች አይደለንም። ማርያም የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ናት። እንወዳታለን፣ እናከብራታለን። መጽሐፍ ቅዱስ ከሴቶች ሁሉ የተለየሽ ይላታል፣ ከሴቶች ሁሉ የተለየች ነች። ብጽዕት ነች ይላታል፣ ብጽዕት ናት። ይሄንን የሚመረው ሰው ካለ አጠገቡ ባለ ጁስ ወይም ውሃ ይዋጠው። መጽሐፍ ቅዱስ ይሄንን ይላታል ማለት ነው። ስለዚህ የሚላትን እንላለን። ስለዚህ ይሄኛውን መዝሙር ሰላም ለኪ የሚለው መልአኩ ቅዱስ ገብርኤል ወደ እሷ በመጣ ጊዜ ሰላም ላንቺ ይሁን የሚል አማርኛ ፍቺ ያለው ነው። ሌላ የሚመስላችሁ ሰዎች ካለ እንግዲህ ይሄ ነው ትርጓሜው። እና ሮሚ በጣም በዚህ አጋጣሚ ኢትዮጵያ መጥቼ ሚዲያ ላይ እኔ አልፈራም፣ የፈለግከውን ስለ ሃይማኖት ጠይቀኝ ስል ፈርተኝ ለምን ጠፋ? እኔ ዛት ማች መጽሐፍ ቅዱስ አላቅም፣ ግን ኤኒ ጥያቄ ጠይቀኝ፣ ሃይማኖት በሚመለከት እመልሳለሁ። ልቅረብ ብዬ በዛው ጠፋ። ፈርተኝ ለምን እንድነው የፈራኸኝ? አልገባኝም። ግሬስሽ የሚያስፈራ ነው። እውነት ለመናገር ከባድ ነው ያለሽ ግሬስ። ዝርያም ስለሆንሽ ደግሞ በጣም ግን የጠፋችሁት እውነት ለመናገር ያው ምናልባት በዚህ አጋጣሚ እዚሁ ካለ ጋዜጠኛ ተሼ ከሱ ጋር ነው ያወራ ነው። እንግዲህ ከሱ ጋር ተቀጣጥረን አልተመቻትም፣ ወደ ዱከም ነው ደብረ ዘይት ምንም። እኔ ኤኒ ዴይ ኤኒ ታይም ኤኒ ጥያቄ ሬዲ ነኝ፣ ጠይቀኝ ብዬ ነው በዛ ሰዓት በስልክ ያልኩ። ከዛ ድርግም ብለህ ጠፋ። አይኖ ግርማ ሞገሴ እንደሚያስፈራ ቃለሁ ወይ ሚዲያ ድጋሚ እንዳይዘጋብ እንደተሼ ፈርተህ ነው? አይ እኔ የሚዘጋ የለም። እኔ የትኛውንም ሀሳብ ነው የማስተናግደው። ግን እውነት ለመናገር ተሼ እዚሁ እየሰማ ከሆነ እዚሁ ካለ ጠይቄው። እናንተ ቀጥራችሁኝ ስቱዲዮ ቁጭ ባልኩበት ነው ያልመጣችሁት እና ለዛም ይቅርታ ጠይቁኝ።
አዎ ይቅርታ ጠይቆኛል። አራራራ ይጠቅሽ ይጠይቀዋለሁ ነገ። ኢትስ ኦኬ ችግር የለም። አሁንም አዲሱ ዓመት ስለምመጣ ይዘምርልና ትመጫለሽ ሬዲ ነው እና መዝሙሩ በለዛ ቅጣት ስለጠፋ ቅጣቱን አንድ መዝሙር ዘምርልን በመቤቴ። እሺ ችግር የለም። ችግር አይድረስብህ። በቃ እናዳምጣለን። በጌታ በኢየሱስ ክርስቶስ ስም ዘምራለሁኝ። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ ተሰማ። የገብርኤል ድምፅ ተሰማ ተሰማ። የመላኩ ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ ተሰማ። የገብርኤል ድምፅ ተሰማ ተሰማ። የመላኩ ድምፅ ተሰማ። ዲያቆኑ በተቀመጡበት አሁን እኔን እንደዚህ ስታዝብሉኝ እንግዲህ ለዚህ ዝማሬ አሁን ዝማሬ መላእክት ያሰማልን ነው ወይስ ነፍስ ይማር ነው? ዝማሬ መላክ ያሰማልን። በጣም እናመሰግናለን። ያሰማልን። ስላከበርከን እግዚአብሔር ያክብር። ሶፊ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በጣም በዚህ አጋጣሚ ሶሻል ሚዲያ ከሰጡኝ መልካም ከሆኑ ወንድሞች ውስጥ አንዱ ፓስተር ሶፊ ነው። ቅድም እንዳለው በእምነት እንለያያለን፣ እንደው መለያየቱም ደግሞ ጠቅሞናል። እርሱ እንዳለው የተለያዩ ሀሳቦችን አንስተን እንናወራ አድርጎናል እና በጣም የሚገርምሽ ሮሚ ከሁሉ በፊት እንዲህ አይነት ችግር ላይ የነበሩ ሰዎች በውስጥ መስመር በመጀመሪያ አይ ዶንት ኖ እኔና ፓስተር ሶፊ እንግዲህ የቀጠሮ ጌም ነበረን እና በመጀመሪያ ለሱ ነው በውስጥ መስመር ያው ጌሙን ከኔ ጋር እንዳይጫወት በቻለው አቅም እንዲህ አይነቱን ነገር እንዳያደርግ እና እንዲቋረጥ ምለው ሁሉ ሲነግሩት ነበረ። እንዲህ አይነቱን የቀጠሮ ጌም አትጫወቱም በቃ እያሉና ብዙ ሰዎች የሚናገሩትን ጫጫታ ሁሉ እየሰማ ፍትሃዊ ሆኖ ፕሮቴስታንት ነው። በተለይ ደግሞ እንግዲህ በዛ ላይ ነገረኛ ነው እና ባገኘው አጋጣሚ እኔ ላይ ድንጋይ መወርወር ሲችል ግን ፖዚቲቭ ቲንከር ሆኖ ነገሮችን አመዛዝኖ ወንድምነቱን ያሳየኝ ትልቅ ሰው ነው እና ፓስተር ሶፊ በጣም ነው የማመሰግነው። በእውነት ልብህ ደግሞ እንደ ፀጉርህ ለስላሳ ነው እና አመሰግናለሁ። እግዚአብሔር ያክብርልኝ ፓስተር። እኛ የጠረጠርነው እንግዲህ እንደሚመስለን ያው ዮኒ ማኛን ጌታ ሲያስቀብሉ ገንዘባቸውን ጨርሰውታልና ኬል ሊያመጡ ነው፣ በእንዲህ አይነት መንገድ ሊያስቆሙት ነው አንድ መረጃ የደረሰኝ። እንግዲህ ኬትን ፈልገው መስጠት አለባቸው። ዞይ በጣም የማመሰግነው። ዞይ እግዚአብሔር ያክብርህ። ቴንክ ዩ። ጨዋታውንማ በጣም በጉጉት ነው የምንጠብቀው። የሚቆም ነገር የለም። ጨዋታው እንግዲህ ነጭ ለብሳችሁ በዛን ቀን ፋይቱን እናየዋለን። ጨዋታው ግዴታ ነው፣ ትጫወታላችሁ። ማንም የሚጫወተው ፕላትፎርም ነው፣ እንፈልገዋለን። ትጫወታላችሁ። ማንም የማስቆም ችሎታም ምንም ነገር የለውም። ማን መብት ሰጣቸውና ትጫወታላችሁ። ሁሉም ሰው ያንን ቀን ይጠብቀዋል። የሚቆምበት ምንም መንገድ ማንም አይችልም። ይሄ ነገር እንደውም ብዙ ሰው እንዲከታተለው እንትን አድቨርትን የሰሩላችሁ የሚመስለኝ ለእኔ። ትጫወታላችሁ፣ እኛም እንመጣለን። ትክክል ትክክል። ጊዜ ያክብርልኝ።
የምትለው ነገር አለ? እናመሰግናለን። ዞይ በጣም ነው የማመሰግነው። መልግዬ ተባረክ፣ እግዚአብሔር ይባርክ። በደንብ ሳዳምጥ አንድ ይቅርታ ዞይ፣ አንድ ጊዜ እኛ ጋር መጥተህ ተወያይተህ ታውቃለህ? አንድ ጊዜ ወዛ ሎንግ ታይም አጎ ትንሽ ቆይቷል። መጥቼ ነበር። ፕሮፋይልህም አልተቀየረም? ራሱ ነው አልተቀየርኩም። በቃ አንዱ ቲሸርት ልስራበት ስላለኝ ትቼዋለሁ፣ አልቀየርኩም። አይ ዞይ ገብተህ ነበረ እና ትንሽ አንዳንድ ሀሳቦች ተነስተው ተወያይተህ ፕሮፋይል ላይ እንዳለው ፕሌን ነው ተነስተህ በረርኩት አለ። በዛ ሄድኩኝ። አይ ተባረክ፣ በጣም እግዚአብሔርን ትልቅ መልካም ነገር ነው። ቅድም ጀምሮ ፍላይት ውስጥ ነበር አክቹዋሊ፣ አሁን ነው እንዳደረግ ነው። እዛውኝ በኢንተርኔት ቁርስ እያዳመጥኩ ነበር እስካሁን እና መልዕክት ያስተላለፍከውን ነገር ሰምቻለሁ። እግዚአብሔር አምላክ ይባርክ። በጣም ተባረክ። ቢ ስትሮንግ። ቅድም ፓስተር ሶፊ እንደተናገረው ብረትን ብረት እንደሚስለው መሳሳል ነው። በአንተ የምታስተምረውን ነገር ያው ፕሮቴስታንትም እያጠናን እየተነጋገረ እርስ በርስ የምንማማርበት ፕላትፎርም ነውና በምታደርገው ነገር አከብራለሁ። ተባረክ፣ በርታ፣ ቢ ስትሮንግ። እግዚአብሔር አምላክ አንተ ጋር ነው እና የኦርቶዶክሳውያን ደግሞ አድናቂያችሁ ነኝ። በጣም ያላችሁ አንድነት ሳሪዬ በጣም ገርመሽኛል። በጣም ጀግና ነሽ እና you're amazing እና ተባረኩ። መልካም ይሁን። አይዞሽ፣ በርታ፣ ቢ ስትሮንግ ማን። ጌታ አንተ ጋር ነው። ዞዬ በጣም በብዙ መልካም ነገሮች እንሰራ ከጎናችን የማይለየን መልካም ስራ ባለበት የማይጠፋ ወንድማችን እግዚአብሔር ያክብርህ። በጣም በጣም ነው የምናከብርህ የምንወድ በእውነት። አሁንም እንግዲህ ያው የእምነት ልዩነትን ቢኖር ሁሌም አላችሁ ስለምትል እግዚአብሔር ያክብርህ በእውነት። ጨምሮ ይስጥ ወንድማችን። ደግሞ መማር የዚህ ላይ የምናገር የምፈልገው በቃ ሁልጊዜ ለምታደርጉት መልካም ፖዚቲቭ ነገር እግዚአብሔር ይባርካችሁ። የእግዚአብሔር መሆናችሁን ሰው የሚታወቀው አንዱም በፍሬው ነው፣ በስራው ነው እና ጌታ ደግሞ ከመልካም ነገር ጋር ነው ሁልጊዜ የሚተባበረው። አንድ ዛፍ መልካም ፍሬ የሚያፈራ ዛፍ ክፉ ፍሬ አብሮ አያፈራም እና ለምታደርጉት ነገር በሙሉ ተባረኩ። ሁልጊዜ ለተጎዳው፣ ለተራበው፣ ለሁሉ ስለምትቆሙ አፍ ስለምትሆኑ ጌታ እግዚአብሔር አምላክ ይባርካችሁ። Thank you so much. አሜን። ተሙዬ አውራ እያሉ ነው ከስር። ተሙ ለምን አያወራም እየተባልክ ነው። ተሙ ይሆን ነገር በላቸው። አላቆች ያወሩ ልጅ ማማ እኔ 1 ሚሊዮን ሳይሞላ አልወርድም ያለሽ የወለድ ነው ዘውዬ። ዞይ ቴንክ ዩ በጣም አመሰግናለሁ። መድኃኒዓለም ጨምሮ ይስጥ በእውነት ቃላት የለኝም ለአንተ እግዚአብሔር። ዘውዬ ቴንክ ዩ። በነገራችን ተባረኩ። ልውረድላችሁ፣ ሌላ ሰው የሚገባ ካለ ቆይ። ዲያቆን እውነት ፊትህ እንደዚህ ፈክቶ ስላየው በጣም ደስ ብሎኛል። በጣም ከምንም በላይ የአንተ ፊት መፍካት ነው ያስደስተኝ። እኔ በአንተ ምክንያት ለሚባል ስጋዬ ወንድሜ ስለሆንክ ክርስቶስ ኢየሱስ የሰጠኝ ወንድሞች አሉኝ ብዬ የምመካባቸው ሁለታችሁ ብቻ ናችሁ። እናንተም ደግሞ አለኝ ብላችሁ የምታስቡት እኔን ነው። አንተና ልደት ናችሁ እና ግን በአንተ ውስጥ ብዙ የስጋ ዘመድ ያገኘውበትን እና ደግሞ ብዙም ደግሞ ወዳጆችን ያፈራውበት ነው። ፈለጊ ሁሉ ነገር ለበጎ እንዲደረግ እናውቃለን እንደሚል መጽሐፍ ቅዱስ ሁሉ ነገር ለበጎ ሆኖ በበጎ አልቆ ለበጎ እንዲደረግልን ሆኖ ደግሞ በዚህ መገኘታችን በጣም ደስ ብሎኛል። በዚህ አጋጣሚ በጣም 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 ላመሰግን የምፈልጋቸው ሰዎች አሉ በአንተ ምክንያት። የመጀመሪያ ሮሚን ነው። እሷ ጋር ነው የሄድኩት። እኔ ማንም ጋር መሄድ ስላልነበረብኝ እሷ ጋር ሄጃለሁ፣ ሮሚ ጋር። ቀጥሎ ቤታዮ በአንተ ነው ማቃት፣ በአንተ ነው መወዳት እና በቃ ስራ ብላ እንደዛ ዋጋ ከፍላ ሳያት በጣም ከልብ እግዚአብሔር አምላክ ያክብርሽ ቤታዮ። ቀጥሎ ሳርዬን ነው ማታ ያየሁት እና ሳርዬን
ልደተ ቃል ነበር እሷ ጋርና በጣም ተደስቼ ሌሊቱን ሙሉ ነው እንትን ያልኩት። ጀግና የሆኑ እህቶች አሉን፣ ጀግና የሆኑ ወንድሞች አሉን፣ ጀግና የሆኑ እናቶች አሉን፣ ጀግና የሆኑ አባቶች አሉን። ኦርቶዶክሳዊነት ኩራት መሆኑን ያየውበት፣ ኦርቶዶክስ ደግሞ ባንዲራዋ ሲውለበለብ ደግሞ ጠላትን የሚያሸንፍና ጠላትን የሚያሸብር መሆኑን ያየውበት፣ በጥቂቱ ሳይሆን በብዙ ያየውበት ነው እና ኦርቶዶክሳዊነት ይለምልም፣ ኦርቶዶክሳዊነት ይኑር። ከፕሮቴስታንት ብዙ ወንድሞቻችን አይተናል። ለፖለቲካ የተጠቀሙበትም ሰዎችን አይቻለሁ። ደግሞ እንደዚሁ ደግሞ ፍቅርን ደግሞ ለመስጠት ደግሞ የመጡ ፕሮቴስታንቶችን አይቻለሁ። አጋንንት ስራው ፈርሷል። እግዚአብሔር ደግሞ ረድቶናል። አንተን ደግሞ በጣም 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 ጠንካራ ሰው ነህ አውቃለሁ። አንተ ጠንካራ ሆነ ደክሞ እኔን እንደምታበረታኝ አውቃለሁ። ግን የመጣብህ ፈተና የሆነ ነገር ትሆናለህ ብዬ አስቤ ነበረ። በጣም ጠንክረን ያየው ደግሞ አምሮብህ ነው የመጣው እና እግዚአብሔር አምላክ ይባረክ ስለ ሁሉ ነገር። ያማረብህበትን ግን ምክንያትን ባውቀው ደስ ይለኛል። እንደዚህ ነገሮች ሲመጡ እንደሚያወፍሩ አላቅም ነበር። አወፍረዋል፣ ፊት አብርቷል። እሷን ብቻ ትነግረኛለህ። ሶፊዬ ከልብ ነው ማመሰግነው። ጀግና ወንድሜ ነህ። ድሮ ፕሮቴስታንት ቤት ውስጥም ሳለው ያኔ ጴንጤ በነበርኩበት ሰዓት ላይ ኦርቶዶክስ ከመሆኔ በፊት አንተ ታቀኛለህ። ብዙዎቹ በነቢያትነት ሲጠቀሙብኝ የነበሩ ስተነብይላቸው የነበሩ ሰዎች አናቆም የአጭበርባሪ ምናምናም ብለው በሚሰድቡኝ ሰዓት ላይ አንተ ከኔ ጋር ነበርክና አሁን ደግሞ ንጹህና ጽድት ያልክ ኢትዮጵያዊ ያራዳ ልጅም ነህና ሮሚ እንደምትለው ዝርያ የሚለው ስምም ከገለጠ ዝርያ ነህና በጣም ተመችተኛል። አመሰግናለሁ። ሰይጣን ይፈር፣ ሰይጣን በጣም ይፈር። ማፈሩን ደግሞ በደንብ የምናረጋግጥበት ትልቁ ምክንያት ምንድን ነው? ወንድማችን ፈለገ በሞገስ በክብር ብዙ ኦርቶዶክሳውያንን አባቶችን ጭምር አነቃንቆ ፈለገ ማለት ልጃችን ነው፣ ስለዚህ እኔም ፈለገ ነኝ ብለው የሚወጡ ድንቅ አባቶችን አይተንበታል። ደግሞ እኔ ኦርቶዶክሳዊ የማይመስሉ ራሱ ዓለማዊ ኮንታክት ላይ የሚሰሩ ሰዎች እኔ ፈለገ ነኝ ከፈለገ እየተማርኩ ነው ያሉ ብዙ ቁጥር የሌላቸው ውዶች ተነስተው እኔም ፈለገ ነኝ ብለው ለፈለገ የቆሙ ለሰይጣን ክፋት የተገዛችሁ ክፉ ሰዎች እሱነት ተትቶ እግዚአብሔር ደግሞ ለመልካም አድርጎ ክፋትን የእግዚአብሔር መልካምነት ዘግይቶ መጥቶ ክፋትን እንዲገልብጦት እንደጣለው ሁሉ ፈለገ በሞገስ መጥቷል። ደግሞ የምር ነው የምነግራችሁ፣ ጌሙ አይቆምም። አሁንም ቢሆን ጌሙን ለማስቆም ጌሙን ለማቋረጥ ብዙ ተጥሯል፣ አይቆምም። ለምንድን ነው የማይቆመው? ሶፊ ከኛ ጋር ነው፣ ፈለገ ከኛ ጋር ነው። ስለዚህ የሚጫወቱት ሶፊና ፈለገ ናቸው። ይህ ማለት የፕሮቴስታንትና የጴንጤ ጨዋታ አይደለም። ጨዋታው የሃይማኖታዊ ውጊያ አይደለም፣ አገራዊ ውጊያ አይደለም። ሁለቱም ይዋደዳሉ፣ ሁለቱም ይቀራረባሉ። ሁለቱ ስለሚዋደዱና ስለሚቀራረቡ አንዳንድ መጽሐፍ ቅዱሳዊ ሐሳብን እያነሱ አንዳንድ መልካም የሆኑ ነገሮችን እያነሱ ጌሙ ይቀጥላል። ሰይጣን ይፈር፣ ክፉ ሰዎች መፈሩ። በጣም ግን ላመሰግናችሁ የሚገባው ፈለገን የምጠሉት ሰዎች እኔን ስለጠላችሁኝ እኔንም አስተዋወቃችሁኝ ከብዙ ሰው ጋር እና እናንተንም አመሰግናለሁ። በደንብ ፈለገን ጥሉት፣ ከፈለገ እጅ ግርግር ስር ስለሚሄድ እኔንም ስለምታፈምሱኝ አመሰግናለሁ። ተባረኩ። ቀኑን ንገራቸው። ብዙ ሰዎች ቀኑን እየጠየቁ ነበርና የጌሙን ቀን ንገሯቸው። በዚህ አጋጣሚ ደግሞ የምናገረው ፕሮቴስታንት እህት ወንድሞቼ፣ እኔ በዚህ አጋጣሚ ጥላቻ ለእናንተ የለኝም። እኔ ሁል ጊዜ የምናገረው ሃይማኖቴን ለሚናገሩ ሃይማኖቴ ላይ ሻጥር ለምሰሩ እንጂ እኔ ኮልፌ ነው ተወልጄ ያደግኩት። ሙሉ ወንጌል መሰረተ ህይወት ያለበት በጣም ሰላማዊ የሆኑ እኛ የምንቀናባቸው ባይብልን በቃላቸው አጥንተው ወይኔ ታድለው የምንላቸው ጴንጤዎች ሁልጊዜም ተከባብረን እኛን ብዙ ነገር መጽሐፋችንን እንድናገላብጥ ያደረጋችሁን የምናከብራችሁ ሃይማኖታችሁን አክብራችሁ እኛን የምታከብሩን፣ እኔ ከእናንተ ጋር ጥላቻ የለኝም። እኔ ካዝኖች አሉኝ። የእህቴ ባል እህት አለች፣ በጣም ማከብራት እዚህ ለንደን ላይ
በጣም የሚረዱኝ እኔ ጋር ገብተው አይኖሮምዬ ለምን እንደምትናገሪ ብላችሁ የምትረዱኝ የፕሮቴስታንት ተከታዮች እኔ እግዚአብሔር በሚያውቀው ጥላቻ የለኝም። እውነት ለመናገር እኔ ሃይማኖቴን ከሚነኩ ለሊለሊ ቁጭ ብለው ኢየሱስን ጌታነት ማስተማር ሲችሉ የኛን ቤተክርስቲያን የኛን አዶኖ ምን እንደሚጠቅማቸው ባላቅም ውዳሴ ማርያምን ምን እያነሱ ያልቸገራቸውን ከሚተነትኑና ሃይማኖቴን ከሚነኩ እንጂ ከናንተ ጋር ተከታዮቹ እኔ ደግሞ እውነት ለመናገር ከዚህ በፊትም እንደምናገረው የመላው ኢሮፕ ፓስተር የሆነ እኔ ማቃቸው እዚህ አስተማሪዎችም አግዥን እነዚህ ከኛ አይደሉም እናንተም ንገሩልን እኛ ሃይማኖታችንን የሚያበላሹ ናቸው ብለው ቃል አውጥተው የነገሩኝም ስላሉ የእናንተን ሃይማኖት የሚያበላሹትን ከሃይማኖታችሁ ውጪ የሆነ ያልተገባ ነገር የሚያረጉትን ነው እንጂ የምናገረው እኔ በሃይማኖታችሁ ጥላቻ የሚባል ነገር የለኝም። እግዚአብሔር በሚያውቀው የማንም ሃይማኖት ጥላቻ የለብኝም። እኔ ሃይማኖቴን አትንኩ እንጂ የእናንተን ሃይማኖት የመናገር ሞራልም ድፍረትም የለኝም። ይሄን እንድትረዱልኝ እፈልጋለሁ። የፕሮቴስታንት ትክክለኛ ተከታዮች የድሮዎቹ ሃይማኖታችሁን አክብራችሁ የሰው ሃይማኖት ከምታከብሩት ከእናንተ ምንም አይነት ጥላቻ የለኝም። በዚህ አጋጣሚ እንድትረዱኝ እፈልጋለሁ። አመሰግናለሁ። ቀኑን ንገራቸው። ሰኔ 7 መሆኑ ምናልባት በስህተት ጁን 7 ምናምን የሚል ነገር አየሁኝና ተወዳጆች እንግዲህ ያለን ቂም ማነው ያለን ጌም ቀኑ ሰኔ 7 ነው። ሰኔ 7 ማለት ቅዳሜ ዕለት ነው የሚውለው። እንግዲህ ማታ 2 ሰዓት ላይ ነው የምንጀምረው። በነጮቹ አይ ቲንክ ጁን 14 ነው። ጁን 14 ሰኔ 7 በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ነው የሚሆነው። አይ ዶንት ኖ በተለያዩ ዓለማት ስንት ሰዓት እንደሚሆን እኔ አላቅም፣ ግን በእኛ በኢትዮጵያ 2 ሰዓት ነው የሚሆነው እና የዛን ሰዓት ሁላችሁም እንዳትቀሩ። ፓስተር ሶፊ በጣም እየዛተ ነው። እኔ ምን አይነት ስሬት እንዳዘጋጀ መድኃኔዓለም ይወቀው እና መታችሁ እንግዲህ በደንብ ጥሩ ጊዜ እንደምናሳልፍ ተስፋ አደርጋለሁ። አመሰግናለሁ ሮሚዬ፣ መማሪ በጣም አመሰግናለሁ። ዋናው ኦርቶዶክሳውያን እንግዲህ በወቅቱ እንዳትቀሩ፣ ያው የኔም ደጋፊዎች ወዳጆቼ እንደሆናችሁ አምናለሁ። አረሚት አርጉት። መማር ምርጫ ቅስቀሳ እያደረገ እኮ ነው። ለምን ሚት አታረጉት? ሁላችንም አንቀርም፣ ሁላችንም አንቀሩ። የሰማነው ከተሸነፈ ክርስትና ሊጠመቅ ነው አይደል? አረ እንደዚህ ጋልሹማ ጭራሽ ነው የማይጫወተው። ሆኖ ከተሸነፈ ክርስትና ሊጠመቅ ነው ተብሎ ነው እንግዲህ ወጥቶናልና እኔ እኮ ክርስቲያን ሌላ ነው። ቆይ ሮሚ እነግርሻለሁ፣ ቅጣቱ ምን እንደሆነ እነግርሻለሁ። አውቄ አልነገርኩትም፣ እስካሁን አልነገርኩትም፣ ግን እነግርሻለሁ። ላንቺ በውስጥ ጽፍልሻለሁ። ኤኒዌይስ እኮ 95% እዛው ላይ ነው። ያው የሆነ ትንሽ እንደው ለመናገር ይዞ ነው እንጂ እዛው ላይ ነው። ኤኒዌይ ምንም እኛ በደስታ ነው። ሮሚ እኔ ወንጌል አማኝ ነኝ፣ ፕሮቴስታንት ነኝ፣ ጴንጤ ነኝ። ግን እናንተን ወዳችኋለሁ፣ ተመከብራችኋለሁ። ከዛ በተረፈ ግን እስከዛሬ እንግዲህ ፈለገ አትናቴዎስ ብዙ ስራ ሰርተሃልና አሁን ነው እውነት ለመናገር አሁን ነው ገብቼ ያየሁት የሆነት አካውንት ገና 300 ምናምን ሺህ ነህ እና እንግዲህ እዚህ ራሱ 10 ሺህ 20 ሺህ ሰው ነው ያለውና ምንድነው ቀደም እኮ ፍቅራችሁ በተግባር የተገለጠ ይሁን ብያለሁና ለምንድነው እሱን ቻሌንጅ አድርጋችሁ? ሁለተኛ ነገር ደግሞ መልእክቶችን ለምንድነው በዩቲዩብ ቻናል ይዘህ የማትመጣው? ምክንያቱም ዩቲዩብ ላይ ሌሎች ሰዎችን አድሬስ ማድረግ ስለምትችል ወደዛ አይነት ነገርን ብትመጣ ዩቲዩብ ብትከፍት ዩቲዩብ ላይ ብትመጣ መልእክቶችን አንዳንድ ነገሮችን ብታስተላልፍ ጥሩ ነው። ሌሎች ሰዎችም አድሬስ ላይ ምክንያቱም ቲክቶኩ ጫጫታ ነው ብሎ የሚያስቡ ሰዎች አይመጡም፣ እዚህ በዩቲዩብ ነው የሚከታተሉት እና ጠቃሚ ነገር ስላለ አንተ ጋር ለምንድነው በዩቲዩብ አድሬስ የማታደርገው የሚለውን ሀሳብ ነው።
ከዛ በተረፈ ግን ነተሙነ ሮሚም እንግዲህ መማር ሁላችሁም እዚህ ሳሪም ብሪጅስተንም እናንተ ሁላችሁም ደግሞ ተነጋግራችሁ 1 ሚሊዮን አስገቡት እስቲ። ምንም ችግር የለውም አይቆጥርም። እንደሱ ብታደርጉ ነው። ሰላም ገሩልኝ። ወዳችኋለሁ። እግዚአብሔር ናችሁ ይባርክ። ያምን ወዳለን ፓስተር እናመሰግናለን። ፈለግዬ የተናገሩት የአንተን ትምህርቶች አሁን ዛሬ በአጋጣሚ ነቅቼ ነው በጊዜ ተኝቼ ያገኘው እና ማታ ማታ የምታስተምራቸውን የተለያየ ትምህርቶች ዩቱብ ላይ ብትጭን እኛ ሌላ ጊዜ ስራ በሌል እንትን ባለን ሰዓት የአንተን ትምህርት መማር የምንፈልግ አለን። አሁን የአንተን ትምህርት ምንም የተቆራረጠውን ነው እንጂ አናቅምና ብታስተምረን ገባ። እኛ የስም ኦርቶዶክሶችን ቤዝ እንዲኖረን ለሃይማኖታችን እኛም ምላሽ መስጠት እንድንችል ያንተን ዩቱብ ቻናል ከፍተን ዘሴም ታይም 1 ሚሊዮን የማስገባት ሁላችንም ቀጠሮ አለን። ትገባለህ። አሁን በዚህ አጋጣሚ ፎሎ ያላደረጋችሁት ዲያቆን ፈለቀ አትናሲዮስን ፎሎ ሮሚ ግን እግዚአብሔርን ይኸው እንዲያልሽበትን ፓርቲ እየቆረጡ ፈለቀ እያሉ አንዱ ፓስተር ሶፊን ሲቀልበ ነበረ። ተይ ፈለገ በይ ዲያቆን ስላላልኩ ሶሪ አይደለም። ኖ ፈለገ የሚለውን ፈለቀ ነው ያልሽው ሮሚ። ፈለገ ለመሰለ ትምህርት እየፈለቀ ስላስቸገረ እኮ ፈለቀ ወደሚለው ትምህርት እኮ ፈለቀ ወደሚለው ተመችቶኛል። ስቀልን ተመችቶኛል። ፈለቀ ወደ ፈለቀ የሚወስደን ይሄ ሁሉ የአንተ ትምህርት ከስር ደግሞ የሚማሩ በጣም አንተ ማታውቃቸው በአንተ ትምህርት ብዙ ነገር ትተው ያንተን ሲሰሙ እንደነበር ተወጥቷል። ኤኒዌይ በዚህ አጋጣሚ በጣም ያሳቀኝ ነገር ምን እንደሆነ ታውቃለህ? ምን አድርጎ ነው ተብሎ ለኔ ከተላከልኝ በጣም ያሳቀኝ እንግዲህ ላይመጥን ይችላል ለዚህ ቦታ በጣም ስላሳቀኝ ነውና 2 ጥንዚዛ የሆነ ነገር ሲያረጉ አለውና በጣም ገርሞኝ ቢቸግረኝ እኔ ይሄ እኮ የእግዚአብሔር ተአምር ሊያሳያችሁ ነው ሰው ብቻ ሳይሆን እነዚህ ልኮላት ይሆናል ብዬ ቢቸግረኝ እኮ ነው ለሱ ይሆናል አይላከላት አልኳቸው። እኔ ምንም ስላላየው በጣም አቆርጦ ወጥቶ በጣም ዝርበታለሁና ቢቸግረኝ ይሄንን ሲሉ እንደው ምናልባት እንደው ከላክላ ብያስቶኝ በጣም ስላሳቁ ይሄማ እግዚአብሔርን ተአምር ነው አይላከላት። እኔ ራሴ እነዚህ ሰዎች እንደዚህ እንስሳቶች እንደሚያደርጉ አላውቅም ብዬ በጣም ስላሳቁኝ ማለት ነው። የዛን ጊዜ ሁላችሁም ያደረጋችሁት የየበኩላችሁ ትልልቅ አስተዋጽኦ አለ። ቅድም በደንብ ስጠቅሰው ነበረና ሮሚ በጣም እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ትልቅ ስራ ነው የሰራሽው እና እናንተም እንዳላችሁት ደግሞ እሺ እነ መማር ካገዙ እነ ሳሪ እነ ሮሚ እነ መሲ እነ ቤታዩ ሁሉም ካገዙ እስቲ ዩቲዩብ ለመክፈት አስብና አንዳንዴ ትንሽ እንደ አዲስ መጀመሩ ይከብዳል እና እስቲ እንደ እግዚአብሔር መልካም ፈቃድ ነገሮችን አንዳንድ ጊዜ ሁሉም የሚሆነው ለበጎ ስለሆነ እንደ እግዚአብሔር መልካም ፈቃድ ሰኞ ወይ ማክሰኞ አዲስ የዩቲዩብ ቻናል ከፍታለሁኝ። እዛ ላይ ደግሞ ተስፋ በመቁረጥ ስሜት ላይ ያላችሁ በኃጢአት ድፋምነት ስሜት ተሰምቷችሁ ራሳችሁን ለማጥፋት እያሰባችሁ ያላችሁ ከተለያዩ አይነት የሱስ ህይወት ውስጥ መውጣት የምትፈልጉ ወንድሞቼ ስፔሻሊ ለእናንተ የሚሆኑ ቪዲዮዎችን እዛ ላይ ለመልቀቅ ሞክራለሁ እና ስላሳሰባችሁ በጣም ነው የማመሰግነው። እንደውም የበለጠ ጠንክሬ እንድሰራ የበለጠ ሰዎች ጋር ተደራሽ እንደሆነ ያደርገኛልና ሮሚዬ በጣም ነው የማመሰግነው። እንደከፈትኩኝ እነግራችኋለሁ ለሁላችሁ። ያኔ ሁላችሁ ሰብስክራይብ እናደርጋለን። ችግር የለም እኛ እንትን እንላለን። ማዘርህ ቲክቶክ ላይ ያሉ እንዴ? ትናንትና እኮ የፈለገም እናት አስገቢያቸው ምናምን ብለው ነበረና አሉ አላት። ቲክቶክ አላት። ሳራ ነው የምትባለው። ቲክቶክ አላት። እንደውም 12 o'clock
መታ እንትና አገልግሎት ሰታ ነው። በጣም በሚገርምሽ ሁኔታ እንዴ ዝርያ ናት እኮ በዛ ላይ በጣም ይገረመኝ። ስለዚህ ፈለገ ያው ሁላችሁም ሰምታችኋል። በዩቱብ ሲመጣ ከቲክቶኩ የበለጠ ደግሞ እነፈለገን ትምህርታቸውን የምናገኝበት ዩቱብ ስለሆነ ሁላችሁም ዘመቻ ወደ ዩቱብ እናስደርጋለን። እኛ ያለን ፈለገ፣ እናንተ ጠንክሩ፣ ጎብዙ። ምላስ ያለን እኛ መመለስ ላለብን አካላቶች ቅድም እንዳልናችሁ እንመልሳለን። እናንተ ስራችሁን አገልግሉ። አሁን እዚህ ቲክታክ ላይ መማር እነፈለገ ምናምን አትናገሩ፣ ግን የራሳችሁ የሆኑ ድብቅ ሽምግ ተዋጊዎች አሏችሁ። እኛ አለን ሽምግ ተዋጊዎቻችሁ እኛ ነን፣ ከእግዚአብሔር ቀጥሎ ማለት ነው። እኛን ካለፉ በኋላ ነው እናንተ ጋር። እኛ ወታደሮች ነን፣ እናንተ ጀነራሎች ናችሁ። አንድ ጀነራል የሚማረከው ወታደሮቹ ሲያልቁ ነው። ስለዚህ እናንተ ጋር ለመድረስ እኛ ወታደሮቹን መንካት አለባቸው። እኛን ስለማይችሉ ነው ዘሉ እናንተ ጀነራሎቹ ጋር ለመድረስ የሚሮጡትና ስለዚህ ፈለገዬ እንወዳቸዋለን ሁላችሁ ነው። በቃ ያ ዩቱብ ክፈትና ፎሎ ማስደረጉን በየግሩፑ በተለያየ ነገር እንለዋለን። አንዴ ደግሞ መልቀቅ ከጀመርክ ራሱ ይሄዳል። ስለዚህ ከፍተኸው ላክልን እንትን ላይ ይጫናል። እዚሁ ቲክታክ ላይ ትጭነዋለህ በቀላሉ እሱን ነክተው እንዲገቡ። እዛ ላይ ካደረግከው አንተን ፎሎ ያደረገ ቲክቶክ ላይ ወደ ዩቱብ እየገባ ያየዋል። ስለዚህ እዚህ ላይ ማስጫን ብቻ ነው። ከዛ እዛ ላይ ደግሞ ትምህርት ከገባ በጣም ብዙ የጠፉን በጎች ትመልስበታለህ እና ይሄንን እና ደግሞ ፈለገይ ምናልባት ወደ ዩቱብ የሚያስፈልጉ ካሜራዎች፣ የሚያስፈልጉ ስፒከሮች፣ የትኛውም ኤሌክትሮኒክስ ጋር ለዩቱብክ የሚያስፈልጉ ነገሮቹ ዋትስአፕ ያለክ እህቴ ይሄ ያለ ብቻ ብለክ ጻፍልኝ። የእቃውን አይነት ብቻ ምንም ይሁን እሺ። ለዩቱብክ የሚያስፈልጉን ካሜራዎች፣ ኤሌክትሮኒክስ እቃዎች ገዳም ስትሄድ የምትቀርጽባቸው ምን አይነት እንደሚያስፈልጉ ስለማላቅ ነው። ጻፍልኝ በዋትስአፕ። እሺ መስዬ እግዚአብሔር ያክብርልኝ። ደግሞ ምናልባት ተቆርጦ የወጣውን ያየኸው ቃል የገባውልህ አለ። በንዴትም ቢሆን በምን ግን ቃሌን አላጥፍም። መናፍቆች አይንህን እያዩ እንዳይበሉ በለው ምን እንዳይሉ መነጽር ቃል ገብቼላለሁ። ኢትዮጵያ ለአዲሱ ዓመት እመጣለሁ፣ መነጽር እገዛላለሁ። ቀንቀንም ቢሆን እንዲያዩ አንፈልግም፣ መነጽር እንድታረግ እንፈልጋለን። እሺ ሮሚ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ባሮክ ወደ መዝሙሩ እንግባና እንጨርስ። ምክንያቱም በቶሮንቶ እና አካባቢ የምትገኝ አንድ ማስታወቂያ አለኝ፣ እንጨርሳለን። ባሩክን አስገቡልኝ አንዴ። ባሩክን እኔም ቢያለኝ ላስገባ ስል ባሩክን አስገብያ። ማንም ባሩክ አንድ አንበሳ እስኪሰጥ እንድትታየኝ ሮምዬ እንዳትወጪ ማሚ። አካባቢ የምትገኙ በኪችነር ኪዳነ ምሕረት ቤተክርስቲያን እንግዲህ ገዳም ነች። ለሱ ማሰባሰቢያ አለ ኪችነር ላይ ቶሮንቶ። ስለዚህ በዛ መርሃ ግብር ተሳተፉ ላለሁኝ። በኋላ ይገባሉ፣ በኋላ ላይ ወደኛም ላይ ይመጣሉ። ስለዚህ አሁን መዝሙሩ እናድርግና እኔ ደስ ይለኝ ነበር ብትሞሉለት 1 ሚሊዮን ፎሎወር። አሁን ስለመቤታችን ሲዘመር እናንተ እንደውም ፎሎውን አንድ ያቆሙትና 1 ሚሊዮን ሞልታችሁ ጡጡ። ሌሽ ጎዶሎ ቁጥር ወይን የአረብኛ እኮ መሀል እያስገባ ለምን ጎዶሎ ቁጥር 1 ሚሊዮን ሙሉ ችግር የለም። በዚህ አጋጣሚ ማስታወቂያ ሰርቼ ልውጣ። ሰኞ በሊቢያ ለሚከራተቱ ወንድሞቼ የገንዘብ ማሰባሰቢያ ስራ ስለምሰራ እዚህ ጋር ያልሰማችሁ ሊቢያ ላይ የነፍስ አድን ጥሪ በመላው ዓለም ተላልፏል። እኔ ቤት ሰኞ ስላለ ሁላችሁም እንድትመጡ፣ እዚህ ጋር ያየኋችሁ ሁሉ በእግዚአብሔር ስም ይዣችኋለሁ እንድትመጡ። ለወንድሞቻችን ሰኞ በእኔ ቤት ለሊቢያ ልጆች ገንዘብ ማሰባሰቢያ ስለምሰራ እንድትመጡ። ማስታወቂያ ጨርሻለሁ።
እንኳን ደህና መጣ። ደህና ቆያችሁኝ። ከእግዚአብሔር ከአባታችን ከጌታቸው ሶሪ ላቋርጠ ነው። ባሩክ ይቅርታ። ባሩክ ነው ማንም የሚያወራው ቀጣይ ባሩክ ላይ አይ ሮሚዬ በርቺ ታለም የሊቢያ ወንድም እህቶቻችን የስደት መጨረሻው ይብቃችሁ። ከዚህ በኋላ ብናግዛቸው ደስ ይለኛል። እናግዛቸው። በጣም እጅግ በጣም ነው የሚያሳዝኑት። በእውነት ለመናገር ሁላችንም ተባብረን እናግዛቸው ላለሁ ይህም የኔ መልእክት ነው። የበርጭ ቴንኪው ታለም እግዚአብሔር ይስጥልኝ። ባሮኬ ድል ስጡት ከመዝሩ በፊት ለባሮኬ ኦኬ ባርኮት ይቅርታ። እሺ አውራ ይቅርታ ወንድሜ። እሺ ሰላም እያልኳችሁ ነበር ምናምን። ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችንም ጋር ይሁን። እጅግ በጣም ነው እግዚአብሔር በሚያውቀው ያስደሰታችሁ ምናምን ነገር በጣም በርቱልን፣ ጠንክሩልን። በነገራችን ላይ አራዳ ማለት ሃይማኖትን የሚያውቅ የሚረዳ ጠንቅቆ የሚያውቅ የሚረዳ በዛም ደግሞ የሚኖር የሚመላለስ ማለት ነውና ፈለገም ደግሞ እግዚአብሔር አምላክ ጸጋውን ያብዛለትና ለብዙዎች እህቶች ጽናት የሆነ ለብዙዎች ወንድሞች ደግሞ ቤተክርስቲያንን እንዲያዩ እንዲመለከቱ ክርስቶስን እንዲያውቁ ደግሞ ያደረገ ድንቅ የሆነ ወንድም ነውና ስለዚህ ፈለገን መርዳት ማገዝ ማለት ቤተክርስቲያንን ማገዝ ነው። ባይ ዲፎልት ያደረጋችሁት ወይም የቆማችሁት ለፈለገ አይደለም ለቤተክርስቲያን ነውና ስላደረጋችሁት በጎና መልካም ነገር ሁሉ በልዑል እግዚአብሔር ስም እኔ ታናሽ ወንድማችሁ ደግሞ አመሰግናችኋለሁ። እግዚአብሔር አምላክ ይስጥልን እና ወደ መዝሙሩ እንሂድ። ሁላችሁንም ግን በጣም አመሰግናለሁ ለማለት ፈልጌ ነው። ጌታ ያክብርልኝ። ባርኮት በጣም ድምጽ ይላል ብትዘምርበት በጣም ጥሩ ነው። እንደ ሀሳብ ዝርያ ስለሆነ ነው። ኤቭሪባዲ ዝርያ ዛሬ አይደለ ሮሚዬ? አይ እኔ አውቃቸዋለሁ በቃል ፈቱላችሁ። እርግቦች ጎጆ ነው ቢጸና ወደ ተራራው እንወጣለን። ታስር ቢናድሺ It doesn't matter.
ፈለገ ይሄ መዝሙር ሁሌ ስሰማ ይሄንን እዚህ ጋር ያለውን ሁሉንም የተዋህዶ ልጅ አስባ እዚህ 6000 ሰውን ላንተ እንደጋበዘህ ቁጠረው ይሄ መዝሙር እሺ ፈለገ ከሳሾቼ እነሱም ተከሰው የሁሉም ከሳሾቼ እነሱም ተከሰው በበላይ ሸፋኝ ከቶ እንዳንተ ማነው በበላይ ሸፋኝ ከቶ እንዳንተ ማነው ሳልፈጽመው ኃጢአት የሚያውቀው ነግሮት ጀመረ እንዳላዋቂ ሰው ወድቀው ተማጸኑት በሞት መታ መስሏቸው ሞኝነት የፍቅሩ ዝምታ መስሏቸው ሞኝነት የፍቅሩ ዝምታ የሁሉም ከሳሾቼ ይሄ ስፒከር ራሱ እዚህ ጋር የሚንጫጩ ሰዎች ይመስል ተቋረጠ ደግሞ እዚህ የሚቆረጥ ነገር እንዳትረኪልኝ መሲ በኋላ ይሄን ለፊስም ከሳሾቼ እነሱም ተከሰው በበላዬን ሸፋኝ ከቶ እንዳንተ ማነው በበላዬን ሸፋኝ ከቶ እንዳንተ ማነው ተጋድሞ ምሰሶ አይናቸው የኔን ጉድፍ ማየት እንዴት ተቻላቸው? በፈረዱበት ፍርድ እነሱ ወደቁ በእኔ ላይ ለመፍረድ ከቶ መች ጸደቁ? በእኔ ላይ በመፍረድ ከቶ መች ጸደቁ? የሉም ከሳሾቼ እነሱም ተከሰው የሉም ከሳሾቼ እነሱም ተከሰው በመናዬ ሸፋኝ ከቶ እንዳንተ ማነው? በመናዬ ሸፋኝ ከቶ እንዳንተ ማነው?
በሚበራው እሳት ፊት መች ማምለጥ ይቻላል? የሁላችን ዋጋ እጁ ላይ እያለን በመንግሥቱ ስልጣን ማን ፈራጅ ያደረገን? በመንግሥቱ ስልጣን ማን ፈራጅ ያደረገን? የሁሉም ከሳሾቼ እነሱም ተከሰው፣ የሁሉም ከሳሾቼ እነሱም ተከሰው፣ ገመናዬ ሸፋኝ ከቶ እንዳንተ ማነው? ገመናዬ ሸፋኝ ከቶ እንዳንተ ማነው? መዝገቡ በእጁ ነው አይመረመርም። ኃጢአቴን እንዲያውቀው ነጋሪ አይፈልግም። ከሳሾች መኑ ጌታዬ ምሮኛል። እግዚአብሔር ሰው ነግሮት መቼ ፈርዶ ያውቃል? እግዚአብሔር ሰው ነግሮት መቼ ፈርዶ ያውቃል? የሁሉም ከሳሾቼ እነሱም ተከሰው፣ የሁሉም ከሳሾቼ እነሱም ተከሰው፣ ገመናዬ ሸፋኝ ከቶ እንዳንተ ማነው? ገመናዬ ሸፋኝ ከቶ እንዳንተ ማነው? ፈለገ ይሄ መዝሙር ሁሌ ስታዳምጠው ሁሌ እንደውም ቤትህን ስትከፍት ይሄ መዝሙር ጋብዘ፣ ጠላቶችህን ይሄ መዝሙር ጋብዛቸው እና ባርኮት ፎሎ አድርጓቸው እና እንደዚህ አይነት እሳት ወጣቶች ሲመጡ ወደፊት እንዲሄዱ በዩቲዩብ ሲመጡ በቲክቶክ ሲመጡ አበረታታቸው። እሺ፣ ስለዚህ ይሄ ፎሎ ቻሌንጅ ይቀጥላል። አሁን መማር ቤት ነው፣ ነገ እኔ ቤት አለ፣ እየቀጠለ ፈለገ ሁሉም የተዋህዶ ልጅ ቤት ይዞራል፣ ቤት ታጋ ይገባል፣ ሁላችንም ጋር ይመጣል። እነ ባርኮትን መጥተዋል። አሁን ባርኮትን እኔ ዛሬ ነው ያየሁትኝ። እንደዚህ በቃ ወጣት የሆናችሁ የተዋህዶ ልጆች ወደፊት ነው። እኛ አለን ቲክቶክ ላይ እኛ አለን፣ የቀድሞ ታጋዮች አለን እንደሚባለው ኑ ወደፊት። እኛ በፎሎ ዩቲዩብ ላይም ስትመጡ ሰፖርት እናረጋችኋለን። ሰፖርት ማድረግ ባለብን ቦታ ሁሉ ሰፖርት እናረጋችኋለን። ስለዚህ እናንተ ወደፊት ነው በቃ ባላችሁ ሰዓት እኛን አሁን እኛ መዝሙር ከሰማን ስንት ዓመት የሆነ ሰዎች መዝሙር እንድንሰማ ያደረጉን እነፈለገ ናቸው። 5 ዓመት 6 ዓመት መዝሙር እንኳን ሰምተን ማተባችን እንኳን አንገታችን ላይ እንድናስቀምጥ ያደረጉ። ስለዚህ ሁላችንም በሃይማኖታችን አንደራደርም። ወንድሞቻችን ቀጫ አላቸው። ቀጮች ደግሞ አባቶቻቸው ናቸው። ቤተክርስቲያን ውስጥ ነው የሚቀጡት ወንድሞቻችን። በደቦ ፍርድ ቲክታክ ላይ መጣችሁ ወንድሞቻችንን ስትነኩ መጀመሪያ ቅድም እንዳልናችሁ እኛ ስትነኩ ተራ ወታደሮቹን ስትነኩ ነው ጀነራሎቹ ጋር የምትደርሱት። ስለዚህ ይሄ በጣም በትንሹ ነው ያሳየናችሁ። በጣም ይቀጥላል ይሄ ነገር፣ አንፋታችሁም እስከ መጨረሻው ድረስ። ስለዚህ ፈለገዬ ጎንበስ ሊያረገህ የመጣን አጋንንት ቅዱስ ሚካኤል አባትህ መልሱልሃል። ስለዚህ እንወድሃለን፣ እናከብራለን፣ ሁሌም ከጎንህ ነን። ፈታ በል በቃ። እዚህ በጣም ነው የማመሰግነው። በዚህ አጋጣሚ ዮኒ እዚህ ጋር ያለው አካውንት ዮኒ በጣም እኔ በጣም በዚህ አጋጣሚ ስላየው በጣም ደስ ብሎኛል። በጣም የልጅነት ወዳጄ ነው። ከዚህ በፊት ስነግራችሁ ነበር የስፖርት ዓለም ላይ ነበር የነበርኩት እና ሯጮች ነበርን ከዮኒ ጋር እና አይዞ ብዙ ነገር አልናገርም፣ ግን ያው ትንሿ ለሚስጥራችን ስናገር ለምሳሌ እኔ እና እሱ በቁም ነገር ቡሌ እየበላን ያደግነው እና በጣም እኔ በዚህ አጋጣሚ ደስ ብሎኛል ዮኒ ስላየሁህ። ረጅም ጊዜ ሆኖናል ከተያየን፣ አብረን በስፖርቱ ዓለም በጣም ብዙ አሳልፈናል። በጣም ጎበዝ ስፖርተኛ ነበረ። ያው ትንሽ እድሜ ነው ትንሽ ገፋ ሲል እንጂ ድሮ በጣም አንደኛ ነበረ። ማንም ነው ስለሆነ ነበር ዮኒ ስላየው በጣም ደስ ብሎኛል።
ፈለገዬ በጣም 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 እኔ ራሱ በጣም እኔ ምን እንደምል አላውቅም። እውነት ለመናገር ረጅም ጊዜ ነው እንዳልከው፣ ያው የኑሮ ሁኔታውን አለያየን እንጂ ያው ከሞላ ጎደል ተናግረዋል። እኛ ሚስጥራችንን ያው አደባባይ አናወጣም። ሙያችን በልባችን ነው። ሙያ በልብ ነው። አዎ እውነት ለመናገር ያው ድሮ ስፖርት እየሰራ በቁም ነገር ነው ነገራችሁ። ያኔ ሮብ አርባ አናቅም፣ ምን አናቅም፣ የቤተክርስቲያን ትምህርት አናቅም በቁም ነገር እና ቡሌ አይቀረ መደዳውን ይሄ በተለይ ገርጂ አካባቢ ያሉ ምግብ ቤቶች በጣም በአጠቃላይ አይቀረንም። በጣም የሚገርመው ተፈላልገን ምናምን ግን ምን በለቤት ነው ከማርያም ቤተክርስቲያን ጀርባ ጨፌ ሜዳ የምትባላለች። አሁን እሱም ግንባሩ ሲታይ ጮማ ቤት ሲታይ መታ የሚመስለው የኔም ግንባሬ ሲታይ ጮማ ቤት ሲታይ መታ ነው የሚመስለው። የቡል ወይ የኔ ስላየ በጣም እውነት እግዚአብሔር በጣም እውነት በቁም ነገር ፈለገዬ በጣም እኔ ራሱ እውነት ለመናገር በነገራችን ላይ ለኔ ሞዴሌ ነህ። ገብቷል እንዳልከው ነው። እኛ ያሳለፍነው ነገር አለ ዱር ተቋረጠ ድምፁ አይሰማም። የሆነን አሳልፈናል። እያንዳንዱ ጥግ ድረስ እናውቀዋለን። አሁን ሮሚ ዝርያ የምትለውን ነገር በቃ ሁሉ በደንብ እግዚአብሔር መንፈስ በራሳችን ላይ ኔትወርክ ነው መሰለኝ። ይቅርታ ትሰማለህ? አሁን ትሰማለህ? ዝርያ ትሰማለህ? አዎ ግን ትሰማለህ። ሳሪ የት ሄደች? እመጣለሁ። አዎ ዮኒዬ ዝርያ እንደሆንክ ገና ስታወራ ነው፣ ከድምፅ ገና ስታወጣ ነው ያወቅሁት። እና እንዳልኩ ይሄ ነገር ግን መሚን ዝም ብሎ መሚን እየነካሽ የሚያስመሰል ዝርያ ሁሉም ለባላ ዝርያ ለመማር የዝርያ ማረግ የኔ እውነት ነው እንዳልሽው፣ ያ የከተማ ልጆች ነን። ለእኔ ድሮ ላይ ተሰጠኝ መናያ ዝርያ ተሰጥቶኛል። የዮኒ ኔትወርክ ትንሽ ይዘገያል መሰለኝ። ኔትወርኩ እያነቀው አንድ ነገር ግን ልናገር ፈለገዬ። እሺ ምን ነሽ? ፎሎ አርጎ አልናቸውና አንተ ግን እኮ ፎሎ አላረክንም እኛ። እናሲዝ እኔ ፎሎ አላረኩም። አሁን ይሆናል። አረ ቆየው እንዴ ነገራችን ላይ ፈለገ 350 ሺህ ገብቷል። እስከ ነገ 500 ሺህ ይገባል። ይቀጥላል። ቻሌንጅ አይቆምም። ነገ የምንገናኘው አንቺ ጋር ነው፣ ሳሪ ጋር ነው። ነገ እኔ ጋር ነው ነገ። ኦኬ ቻሌንጁ እንቀላቀላለን። ማን ነው ተቀላቀሉላችሁም። ማድረግ እነ ባርኮት እነ ዮኒ ሁላችሁም እዚህ ያላችሁ ነገ ደግሞ እኔ ቤት ነው። እኔ ቤት እንዳትቀሩ ነገ ሁላችንም እንትንና እና ዙር ይዞራል ይመጣል ምናምና ሁላችሁም እንግዲህ እዛ እንድትገኙ በእውነት ዛሬ በጣም ደስ ይላል። መናዬ ቅድም አቋረጥንሽ። መናዬ አንበሳውን ቅድም ስግምግም ስታረጊው ደስ ብሎኛል። በኦርቶዶክስ አትደራደር እህታችን ቤተክርስቲያን በማገዝ እንደው ተቸገረ ተብሎ እኛ ጋር የመጣ ሰው በሙሉ ለታመመ በገንዘቧም በጉልበቷም የምታገለግል እህታችን ናት። ጎጆ ፋሚሊዎች በጣም የሚለዩ ናቸው። በጣም እግዚአብሔር ያክብራችሁ። እናንተንም በጣም ዛሬ ሁላችሁንም አይቻለሁ። ሳፖርታችሁ አልተለየንም እና በጣም እግዚአብሔር ይስጥልን። እኔም በጣም ነው የማመሰግነው ሁላችሁንም። ዛሬ መማሪ፣ ሮሚ፣ መሲ፣ መነን እነ ቡራ፣ እነ ተሙ፣ እነ ልደት ሁላችሁም በእውነት ለሰጣችሁ ፍቅር ላሳያችሁኝ አክብሮት ሁላችሁንም በጣም ነው የማመሰግነው እና ደግሞ በጊፍትም ጭምር በኮሜንትም በሁሉም መልኩ በደንብ ሰፖርት ስታደርጉ የነበራችሁ ወንድሞቼንም እጅግ በጣም በጣም አድርጌ ያመሰግናችኋለሁ። እወዳችኋለሁ። እግዚአብሔር ያክብርልኝ። መማሪ ደህና ደሩ። ደህና ዋሉ። ሮሚን ስሜን አበላሸሽ እያልክ ስትቆጣት አንተ ደግሞ የኔን ስም አበላሽታል። መና ይቅርታ መነን ላለው
አይ እንግሊዘኛ ጋር እኮ ይሄ እኮ የታወቀ እኮ ነው። አላያችሁም? ኧረ ከዚህ በፊት እኮ በእንግሊዘኛ ጉዳይ እንደዚሁ ችግር ገጥሞኛል። እኔ አሁን እውነት መነን የሚል መስሎኝ ነበረ። መና ይኸው አስተካክያለሁ። ሁላችሁንም በጣም ነው የማመሰግነው። ጊዜ ያክብርልኝ። አሜን። እኛም ስላገኘን እጅግ በጣም የአገልግሎት ዘመን ይባረክ ወንድማችን። እንግዲህ የሁሉ ሰው እንደሚከተል አውቀ በርትተ ጠንክረ ሰርተ የአንተ አይነት እንዲፈልቁ ደግሞ በጣም ብዙ ተመልካቾች ስለበዙብህ የአንተ አይነት 12 ልጆች ወልደ ወደፊት የሚተኩትን እንትኖችን እንድታስብበት ማዘር እንዳሰማት ያለሽ ማዘር ስንትን የወለዱት ስላቸው እንዴ ለምንድን ነው 12 ያልወለዱት? ማቆም አልነበረቦትም። በነገራችን ላይ መማር የኔ የፈለገን ቪዲዮ ፖስትቼ ትላንትና 3ቱንም አቃጠሉት። ዛሬ ለቀቁት አለ። ገብታችሁ በማርያም ሁላችሁም ሪፖስት እስኪያድርጉት 3ቱንም አቃጠሉት። ግቡና እኔ ውስጥ የሌላ ቪዲዮ አይደለም የኔን ቪዲዮ የፈለገን ቪዲዮ የፖስትኩት መጀመሪያ ላይ አለ። ግቡና ሁላችሁም ሪፖስት አድርጉና ፈለገ ይችላል እስኪ በሉ ኮሜንት ላይ። እንዴ ምን አርጋቸው ነው? አይ እንደዚህ ሪፖስት እናረጋለን። ያው አንዳንዴ ሰጣን ይበዛበታል አላ ወንድማችን ራፍ እኔ ቪዲዮ ሰርቻለሁ። ፈለገ ለአንተም ለዮኒ ፎሎ እና ልደተ ቃል ያው ፎሎ እንዲያደርጓችሁ። ያው ዞሮ ምንድነው መተጋገዝ፣ መተባበር ሁሌም አሸናፊነት አለው። ፍቅር ነው የሚበልጠው። ጥቂቶች ይሳደባሉ፣ ጥማሚን ላይክ እንደዚህ ያደርጋሉ። ግን ብዙሃኑ የሚዋደድ የሚከባበር የሚደጋገፍ ነውና ይሄ ፕላትፎርም እኔ ሁሌም የማመሰግነው ብዙሃኑ የሚሆነውን ነው። ብዙ ስለማይታይ ነው እንጂ ትንሽ ነገር ስትሸነቁጠን እንዲሆን እንላለን። ግን ፍቅሩ ይበልጣል። ሁሌም የሚያሸንፈው እግዚአብሔር የሚጠብቀው ሰው፣ በፍቅር የሚኖር ሰው፣ ሰውን የሚያከብር በቃ እኔ ምን ልበላችሁ፣ እዚህ ሶሻል ሚዲያ ላይ በጣም ብዙ መልካም ስራዎችን ሰርተናል። እንዲሁም ደግሞ በሃይማኖታችን ደግሞ ጠንካራ እንድንሆን በሃይማኖታችን የሚያደርጉን ደግሞ መልካም የሆኑ እጅግ በጣም እሳት የሆኑ የኦርቶዶክስ ልጆች እንዲሁም የሌላው እምነትም በእምነታቸው በሚያስተምሩት በስርዓትና በወጉ በሚያስተምሩት ትልቅ ክብር አለኝ። እኔ ዛሬ እንደው ኪዳነ ምሕረት ዕለቷ እኔ በየወሩ ዘክራለሁ። እኔ የተወለድኩት በኪዳነ ምሕረት ቀን ነው እና በየወሩ ሁሌም የእግዚአብሔር ቃል እንዲነገርበት ቤቴን ከፍታለሁ። የኪዳነ ምሕረት ዕለት እና ሁሌም ዛሬ ደግሞ የተለየ በሆነ መልኩ በኦርቶዶክስ ላሉ ወንድሞቻችን አለን ከጎናችሁ ያልንበት ቀን ስለነበረ እጅግ በጣም ደስ ብሎኛል። እግዚአብሔር ያክብራችሁ። አክብራችሁን ስለመጣችሁ በተለይ ሳርዬ፣ መስዬ፣ ሮሚዬ ምንም ቃላት የለኝም። መናዬ ቅድም ተናግሬያለሁ። በእውነት ለእናንተ ቃላት የለኝም። መከታ የምትወሩ ወንድሞቻችን ናችሁ። ስንመካ አይነኩም የሚሉ በእውነት ለእኛ ከፊት የሚቀድሙልን ወንድሞቻችን ናቸው። ቤታዬ ቅድም ነበረች እህቴ ቤታ፣ ሌሎችም ጠርቼ የማልዘልቃቸው በጣም እግዚአብሔር ስጣችሁ። ታብታብ በማድረግ ቪዲዮቸውን ሸር በማድረግ በእውነት ለተገፋ የምትቆሙ በሙሉ ለእናንተ ትልቅ ክብር አለኝ። እግዚአብሔር ጨምሮ ይስጣችሁ። በጊፍት የሚያንበሻበሻችሁን ሰዎች እግዚአብሔር ይስጣችሁ። ሰው አለን እንድንል አድርጋችሁናል። በእውነት ደስ ይላል። በቃ ምንም ይሁን ምንም አንበሳው ሲጮህ ደስ ይላል። ሳፖርቱ የሆነ መደጋገፉ ምናምን መዝሙሩን ስንሰማው እና የሆነ አንድነቱ በጣም ከምንም በላይ የገዘፈ ነበር ዛሬ እና በጣም ደስ ብሎኛል። ለዚህ በረከት ተካፋይም ስላደረጋችሁ እውነት ለመናገር እና ደክሟችኋል። ሁላችሁም እረፉ። እኔ ግን እቀጥላለሁ። የኪዳነ ምሕረት ማህበርም አለ። ሲቀጥልም የቶሮንቶ የኪችነራ ግን የእመቤታችን የቅድስት ድንግል ማርያም የኪዳነ ምሕረት ገዳም አለች እና እሷን ሰፖርት ለማድረግ ከላይቭ ይመጣሉ ሌሎች ወንድም እህቶች። ከእነሱ ጋር እንቀጥላለን። ፈለገም ረጅም ሰዓት ነው የተቀመጣችሁት። እነሳሬም መስዬ፣ ሮሚዬ ደክሟቸዋል። ያው እረፉ ለማለት ነው። በነገራችን ላይ የኪዳነ ምሕረትን
የማህበሬ ግን እንዳትቀሩ ብያለሁ። አንተም እንድትገኝ ይኸው በዚህ በሰው ፊት እጠይቃለሁ። በእናንተ ጠዋት ነው የሚሆነው ፈለገዬ፣ በእናንተ 17 ጠዋት ነው በኢትዮጵያ ዋለው ችግር የለም። እኔ እኮ ዛሬ በጠዋቱ ተጀመረ ወይ እንዴት ነው ነገሩ? ስገባ ነው ዋለው ችግር የለም። ጌታ ያክብርልን። ሁላችሁንም በጣም ነው የምናመሰግነው እና እንደየሰዓታችሁ አቆጣጠር ለነጋላችሁ ሰላም ዋሉ፣ እየዋላችሁ ላላችሁ ሰላም አምሹ፣ እንዲሁ ደግሞ ለመሸላችሁ የያዕቆብ ሌሊት ይሁንላችሁ። መልካም አዳርን ተመኘው። ሁላችሁንም እናመሰግናለን። ጌታ ያክብርልን። ክርስቶስ በዛ ቀን በዚያች ዕለት በመጣ ሰዓት በቀኝ ያቁምልን። ሁላችሁንም እንወዳችኋለን። ሰላም ደሩ። አሜን አሜን። ሰላም ደሩ። ተባረኩልን። ሰላም ደሩ። ሰላም ደሩ። ሁላችሁንም የልጅ ማለት መሚኮ አለች አይደል? አለሽ አይደል? እኔ ያለው ሁላችሁንም ሰላም ደሩ። እንቀጥላለን። እሺ ቤተሰብ ሰላም ሁኑ። ሰላም